ቀዳሚ ወደ ማድረገው መረጃ ነው የማልፈው። የሴካፋን ነው የማገኘው። የኢትዮጵያ ወጣት ቡድን እንግዲህ ለአፍሪካ ዋንጫ ለማለፍ ዛሬ ከኬንያ ጋር ጨዋታውን የሚያደርግ ነው የሚሆነው። ባለፉት ሳምንታት በኢትዮጵያ አስተናጋጅነት ድሬዳዋና አዲስ አበባ ከተማ ላይ ሲከናወን የነበረው የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር እንግዲህ ዛሬ ፍጻሜውን ነው የሚያገኘው። ከ17 ዓመት በታች ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድን እንግዲህ ሶስተኛ ደረጃን በማግኘት ወደ አፍሪካ ዋንጫው ለማለፍ ዛሬ ከኬንያ ጋር የወሳኝ ጨዋታውን የሚያደርግ ነው የሚሆነው። ምስራቅ አፍሪካን ሶስት ሀገራት በሚወክሉበት የሞሮኮ የአፍሪካ ዋንጫ ላይ ቀይ ቀበሮቹ እንግዲህ ከ22 ዓመታት በኋላ ለመጀመሪያ ጊዜ ለመሳተፍ የመጨረሻ ምዕራፍ ላይ ይገኛሉ። ምናልባት ባሳለፍነው ሳምንት ከዩጋንዳ ጋር 3-0 መሸነፉን ተከትሎ ብሔራዊ ቡድኑ በቀጥታ የአፍሪካ ዋንጫ ተሳትፎ ቲኬቱ ማግኘት የሚችልበትን እድል ሳይጠቀም መቅረቱ ይታወቃል። ዛሬ ደግሞ እንግዲህ ሶስተኛ ደረጃን ይዞ ማጠናቀቅ የሚችል ከሆነ የአፍሪካ ዋንጫን የማለፍ እድል የማግኘት እድሉ ይኖራል ማለት ነው። አንድ ምድብ ላይ ነበሩ ሁለቱም ሀገራት ኬንያና የኢትዮጵያ ብሔራዊ ቡድን። ከምድብ ጨዋታዎች ላይ እንግዲህ ወይም ደግሞ በጥሎ ማለፍ ጨዋታዎች ላይ ሁለቱ ሀገራት ተገናኝተው በኢትዮጵያ 1-0 አሸናፊነት መጠናቀቁ ይታወቃል። ይህንን ጨዋታ እንግዲህ ዛሬ ማሸነፍ የሚችል ከሆነ የኢትዮጵያ ብሔራዊ ቡድን በቀጥታ ሞሮኮ ለምታዘጋጀው ከ17 ዓመት በታች የብሔራዊ ቡድን ወይም ደግሞ ከ17 ዓመት በታች የአፍሪካ ዋንጫ ላይ መሳተፍ የሚችልበትን እድል የሚያገኝ ነው የሚሆነው። ባለፉት ሳምንታት እንግዲህ ከ20 ቀናት በላይ በድሬዳዋና በአዲስ አበባ ስቴዲየም ሲከናወን የነበረው የሴካፋ ዞን ከ17 ዓመት በታች ብሔራዊ ቡድን ዛሬ ፍጻሜውን የሚያገኝ ነው የሚሆነው። ይህ የኢትዮጵያና የኬንያ ጨዋታ 6 ሰዓት ላይ ይጀምራል። ከዛ ጨዋታ መጠናቀቅ በኋላ ቀን 9 ሰዓት ተኩል ሲል እንግዲህ ታንዛኒያና ዩጋንዳ ጨዋታቸውን የሚያደርጉ ነው የሚሆነው። ሁለቱ ሀገራት እንግዲህ ጠንካራ የሚባል ስብስብ እንዳላቸው ይታወቃል። ሁለቱም ጠንካራ ተፎካካሪ ናቸው። ዛሬ የፍጻሜ ጨዋታቸውን የሚያደርጉ ነው የሚሆነው። ሁለቱ ሀገራት እንግዲህ በቀጥታ ሞሮኮ ለምታዘጋጀው የአፍሪካ ዋንጫ ከ17 ዓመት በታች የአፍሪካ ዋንጫ ላይ ማለፋቸውን ያረጋገጡ ሀገራት ናቸው። ስለሆነም ለዋንጫ ወይም ደግሞ ለሻምፒዮናነት ዛሬ የሚያደርጉ ጨዋታ የሚጠበቅ ነው የሚሆነው። የኢትዮጵያ ብሔራዊ ቡድን ከኬንያ ጋር 6 ሰዓት ላይ፣ ታንዛኒያና ዩጋንዳ ደግሞ 9 ሰዓት ተኩል ሲል በአዲስ አበባ አበበ ቢቂላ ስቴዲየም ጨዋታቸውን የሚያደርጉ ነው የሚሆነው። ሌላው ከሀገር ውስጥ መረጃችን መካከል የሲቢኢ የኢትዮጵያ ፕሪሚየር ሊግ ነው የምናገኘው። ትላንትና 3 ያክል ጨዋታዎች ተደርገው ነበረ። ትላንት ከተከናወኑ 3 ያክል ጨዋታዎች መካከል 3ቱም ጨዋታዎች 1-0 በሆነ ውጤት ነው የተጠናቀቁት። በ8ኛው ሳምንት ላይ ሲዳማ ቡናና የኢትዮጵያ ንግድ ባንክ ያደረጉት ጨዋታ በሲዳማ ቡና 1-0 አሸናፊነት ተጠናቋል። ሲዳማ ቡና ሙሉ 3 ነጥብ ማግኘቱን ተከትሎ የሊጉን መሪነት ማጠናከር የቻለበትን ውጤት ነው ያስመዘገበው። በአዲስ አበባ ስቴዲየም በተደረገው ጨዋታ ብርሃኑ በቀለ ብቸኛዋን ማሸነፊያ ግብ ያስቆጠረ ተጫዋች ነው። በውድድር ዓመቱ 6ኛ ድሉን ያስመዘገበው ሲዳማ ቡና በ19 ነጥብ እንግዲህ ሊጉን እየመራ ነው የሚገኘው። ከተከታዩ ፋሲል ከነማ ጋር ያለውን የነጥብ ልዩነትም ወደ 3 ያሳደገበትን ደረጃ ውጤት ነው ያስመዘገበው። በትናንትናው ጨዋታ አንድ ጨዋታ ብቻ ያሸነፈው የአምናው ሻምፒዮን የኢትዮጵያ ንግድ ባንክ ደግሞ በ8 ነጥብ 14ኛ ደረጃ ላይ ተቀምጧል። እንደምናስታውሰው ባሳለፍነው የውድድር ዓመት ላይ በሲቢኢ የኢትዮጵያ ፕሪሚየር ሊግ ወይ ደግሞ በኢትዮጵያ ፕሪሚየር ሊግ ላይ ጠንካራ ተፎካካሪ በመሆን ሻምፒዮን የሆነው የኢትዮጵያ ንግድ ባንክ ሻምፒዮን በመሆንበት ዓመት ላይ ጥሩ የሚባል ጉዞ ያደረገ አይደለም። ስለሆነም አንድ ጨዋታ ብቻ ነው እስካሁን ባደረጋቸው ጨዋታዎች ላይ ማሸነፍ የቻለው። ውጤታማ ጉዞን እያደረገ አይደለም። ስለሆነም በትናንትናው ጨዋታ በ6ቱን ካደረጋቸው 8 ጨዋታዎች 6ቱን ያሸነፈው ሲዳማ ቡና ሊጉን እየመራ ነው የሚገኘው። ሌላው ተጠባቂ የነበረው ጨዋታ ሲዳማ ቡናን ከሀዲያ ሆሳዕና ያገናኘው ጨዋታ ነበር። ይህ ጨዋታ 1-0 በሆነ ውጤት ነው የተጠናቀቀው። በሐዋሳ ዩኒቨርሲቲ ስታዲየም በተደረገው ጨዋታ ተመጣጣኝ የሚባል ፉክክር አሳይተው ነበር። አቡበከር አዳሙን በፍጹም ቅጣት ምት የኢትዮጵያ ቡናን ማሸነፊያ ግብ ያስቆጠረ ተጫዋች ነው። ሁለቱም ቡድኖች ጥሩ የሚባል እንቅስቃሴ አድርገው ነበረ። እንግዲህ እርግጥ ኢትዮጵያ ቡና ግን የተሻለ የኳስ ቁጥጥሮች ነበሩት፣ የተሻሉ ሙከራዎችን አድርጎ ነበረ። ስለሆነም አቡበከር አዳሙ ባስቆጠራት የፍጹም ቅጣት ምት ኢትዮጵያ ቡና አሸንፏል። ውጤቱን ተከትሎ ኢትዮጵያ ቡና በ10 ነጥብ 10ኛ ደረጃ ላይ የተቀመጠበት ሆኗል። ሀዲያ ሆሳዕና በውድድር ዓመቱ 3ኛ ሽንፈቱን ነው ማስተናገድ የቻለው። እስካሁን አንድ ጨዋታ ብቻ ነው መርታት የቻለው። በሌላ ጨዋታ ምድረገነት ሽረ ሐዋሳ ከተማን 1-0 አሸንፏል። በ8ኛ ሳምንት እንግዲህ በተደረገው ጨዋታ ላይ
ምድረገነት ሽሬ አቤል ማሙሽ ባስቆጠራት ብቸኛ ግብ ሐዋሳ ከተማን አሸንፏል። ከጨዋታው 3 ነጥብ ያገኘው ምድረገነት ሽሬ በውድድር ዓመቱ 3ኛ ድሉ ነው ማስመዝገብ የቻለው። ሐዋሳ ከተማ በተከታታይ የተሸነፈበት ውጤት ሆኗል። ጨዋታው በሁለቱም በኩል ተመጣጣኝ የሚባል ነበረ። ስለሆነም ምድረገነት ሽረ ግን አንድ ግብ በማስቆጠር ሙሉ 3 ነጥብ አሳክቷል። የሊጉ መርሃ ግብር ዛሬም ቀጥሎ የሚከናወን ነው የሚሆነው። መቻል ከድሬዳዋ ከተማ፣ ቅዱስ ጊዮርጊስ ከአርባ ምንጭ እንዲሁም ነገሌ አርሲ ከሸገር ከተማ የሚያደርጉት ጨዋታ ይጠበቃል። ከዚሁ ከኢትዮጵያ ፕሪሚየር ሊግ ጋር ተያይዞ ትላንትና የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር መርሃ ግብር ይፋ አድርጎ ነበረ። ከ10ኛ ሳምንት እስከ 19ኛ ወይም ደግሞ የመጀመሪያው ዙር ማጠቃለያ መርሃ ግብር አውጥቷል። እንግዲህ እስከ 9ኛ ሳምንት መርሃ ግብሩ በአዲስ አበባና በሐዋሳ ዩኒቨርሲቲ ስታዲየም ጨዋታዎች እየተከናወኑ እንደሆነ ይታወቃል። እንግዲህ በቀጣይ ከ10ኛ ሳምንት ጀምሮ እስከ 19ኛ ሳምንት ድረስ 3 ከተሞች ጨዋታውን የሚያስተናግዱ ነው የሚሆነው። ከነዚህ መካከል አዲስ አበባ ስታዲየምና ሐዋሳ ዩኒቨርሲቲ ስታዲየም ጨዋታዎችን እያስተናገዱ የሚቀጥሉ ሲሆን አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ደግሞ በተጨማሪነት የፕሪሚየር ሊጉን መርሃ ግብር የሚያስተናግድ ነው የሚሆነው። እንደሚታወቀው አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ባለፉት ዓመታት የኢትዮጵያ ፕሪሚየር ሊግን በማስተናገድ ልምድ ያለውና ጥሩ ሜዳ ካላቸው ዩኒቨርሲቲዎች መካከል ወይም ደግሞ ፕሪሚየር ሊጉ በጥሩ ሜዳ ከሚከናወንባቸው ስታዲየሞች መካከል አንዱ ነው። ስለሆነም አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ይህንን ጨዋታ በቀጣይ የሚደረጉ ጨዋታዎችን እንዲያስተናግድ መመረጡን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ትላንትና ያወጣው መረጃ ነው የሚያሳየው። በዝርዝር ወደምንመለከተው መረጃ ነው የምናልፈው። አንጎላ ላይ በሚደረገው የመላው አፍሪካ ወጣቶች ሻምፒዮና ላይ ኢትዮጵያን የሚወክለው የካራቴ ብሔራዊ ቡድን ዝግጅቱን እያደረገ እንደሆነ ይታወቃል። ኢትዮጵያም በውድድሩ በሁለት አይነት ካታጎሪ በሁለቱም ጾታዎች የሚሳተፉ እንደሆነ ይታወቃል። ተወዳዳሪዎቹና የብሔራዊ ቡድን አሰልጣኞችም የኢትዮጵያን ባንዲራ ከፍ ለማድረግ እንዳለሙ ነው የተናገሩት። እሱ ባለው ተሾመ ደግሞ ተከታዩን ዘገባ አዘጋጅቷል። ለአራተኛ ጊዜ የአፍሪካ ወጣቶች ጨዋታ ሊካሄድ የቀናት ዕድሜ ብቻ ቀርቶታል። ዘንድሮ ውድድሩ በአንጎላ አስተናጋጅነት ሉዋንዳን ጨምሮ በ6 ከተማዎች በ33 የስፖርት አይነቶች የሚደረግ ሲሆን ኢትዮጵያ በአትሌቲክስ፣ ወርልድ ቴኳንዶ፣ ካራቴና የጠረጴዛ ቴኒስ ትወዳደራለች ተብሎ ይጠበቃል። ከነዚህ የስፖርት አይነቶች ለመጀመሪያ ጊዜ በመላው አፍሪካ ጨዋታዎች በካራቴ የምትሳተፍ ሲሆን የካራቴ ብሔራዊ ቡድን ከ2 ሳምንት በፊት ጀምሮ 4 ኪሎ በሚገኘው የወጣቶች ማዕከል ልምምዱን እያደረገ ይገኛል። ምንም እንኳን የነበረው የዝግጅት ጊዜ አጭር ቢሆንም በቂ ዝግጅት ማድረጋቸውን ተወዳዳሪዎቹ ተናግረዋል። ላለፉት 2 ሳምንታት የነበሩት ዝግጅቶች ጥሩ ዝግጅቶች ነበሩ። ያው 2 ሳምንት አጭር ጊዜ ነው፣ ግን በዚች አጭር ጊዜ ውስጥ ጥሩ ዝግጅት አድርገናል። በጣም ዝግጅት እያደረግን ነው ማለት ለየብቻም አድርገን አንድ ላይ አድርገን እያቀናጀን ሁሉንም በስርዓት እየሰራ ነው። የካራቴ ብሔራዊ ቡድን ዋና አሰልጣኝ የሆኑት ኢንስትራክተር ማስረሻ ዮሐንስ በበኩላቸው በአፍሪካ ጨዋታ በካራቴ ኢትዮጵያ መወከሏን እንደ መልካም አጋጣሚ በማንሳት ጥሩ ዝግጅት እያደረጉ እንደሆነም ገልጿል። ኦሎምፒክ ያው ጥሩ ነው። እንደ ሀገራችን አሁን ካራቴ መሳተፉ በኦሎምፒክ በጣም ትልቅ ነገር ነው። መጀመሪያ በልምምድ ወቅት ላይ መጀመሪያ የቦታ ችግር ገጥሞ ነበረ። በኋላ ግን ፈተውልናል። በጣም ጥሩ ዝግጅት ነው ያለው። ልጆቹም ሆቴል ተይዘው በቀን 2 እየሰራ እንገኛለን። ኢትዮጵያ በውድድሩ በሁለት አይነት ካታጎሪ በሁለቱም ጾታ የምትሳተፍ ሲሆን ተወዳዳሪዎቹና የብሔራዊ ቡድን አሰልጣኝ የኢትዮጵያን ባንዲራ ከፍ ለማድረግ እንዳለሙ ተናግረዋል። እንደ ግል ለግሌ ወርቅ እጠብቃለሁ። ያው 2 ካታጎሪ ስለሆነ 2 ወርቅ ማስመዝገብ እፈልጋለሁ። እንደ ሀገር ደግሞ ያው የሀገር ኃላፊነት ስለሆነ ሀገርንም ማስጠራት እፈልጋለሁ። እርግጠኛ ነን ወርቅ እናመጣለን። ጥሩ ውጤት እንደምናመጣ ምንም አንጠራጠርም። በደንብ እየሰራ ነው፣ እናመጣለን። በአሁኑ ያው የተሻለ ዝግጅት ለማድረግ ሞክረናል። ልጆቹም አብዛኞቹ ውጤታማ የሆኑ ልጆች ናቸው ያዝናቸው። የተሻለ ውጤት እንጠብቃለን። የካራቴ ፌዴሬሽን በበኩሉ የልምምድ ቦታና ትጥቆችን ከማመቻቸት ጀምሮ አስፈላጊውን ድጋፍ ለተወዳዳሪዎች ያደረገ ስለመሆኑም የካራቴ ፌዴሬሽን ፕሬዚዳንት አቶ ሙሉነህ ጎሳኤ ተናግረዋል። ፌዴሬሽኑ ከኦሎምፒክ ጋር በጋራ የሚዘጋጅ ዝግጅት እንደመሆኑ ሁሉንም ነገር ከኦሎምፒክ ባለመጠበቅ ከመለማመጃ ስፍራዎች ጀምሮ ትጥቅ እስከሚሰጠን ትጥቅን አብሮ ሰፖርት ከማድረግ እኛ ጋር ያሉ ማቴሪያሎችን በራሳችን ከመጠቀም ጀምሮ አስፈላጊ የሚባሉ ነገሮችን ሲያደርግ በቅርብ ስንሰራ ነበር የነበር ነው።
ይህንን በማድረግ በተለይ የልጆቹን ሞራል በመጠበቅ ታዳጊዎች እንደመሆናቸው ፕሮቴክሽን በመስጠት ወላጆች እንዳያስቡ በማድረግ አብረናቸው ስንሰራ ቆይተን በመድረኩ ኢትዮጵያ በካራቴ ተሳትፎ አድርጋ እንደማታውቅ ያነሱት ፕሬዚዳንቱ ለታዳጊዎች ይህ ትልቅ እድል መሆኑን በመጥቀስ ቢያንስ አንድ ወርቅ ለማምጣት መታቀዱንም ተናግሯል። አሁን ይሄ አራተኛው የአፍሪካ የወጣቶች የኦሎምፒክ ሻምፒዮና ነው የሚካሄደው። በዚህ ከዚህ ቀደም ኢትዮጵያ ተሳትፎ አታውቅም። ተሳትፈን አናውቅም በካራቴ ማለት ነው። ስለዚህ ይሄ ለኛ የመጀመሪያ ተሳትፏችን ነው። የመጀመሪያ ተሳትፏችን እንደመሆኑ ለወጣቶች፣ ለህፃናት፣ ለታዳጊዎች ትልቅ እድል ነው። የመጀመሪያው እድል ነው። ዓለም ከደረሰበት የዓለም ታዳጊዎች የአፍሪካ ታዳጊዎች ካሉበት ጋር ያሉበትን ርቀት የምናውቅበት ነው የሚሆነው። ይሄ ትልቅ እንደ አቺቭመንት የምንቆጥረው ነው። በመከተል የምንሳተፈው በአራት ካታጎሪዎች ነው። በአራት ውድድሮች ነው የምንሳተፈው። አትሊስት በአንዱ ወርቅ ሜዳሊያ ለማምጣት አቅደን ትኩረት ሰጥተን እየሰራን እንገኛለን። በአፍሪካ ወጣቶች ጨዋታ ኢትዮጵያን የሚወክለው የካራቴ ቡድን ታህሳስ 1 ውድድሩን ወደሚያደርግበት አንጎላ የሚያቀና ይሆናል። እንቀጥላለን። ክቡራን ተመልካቾቻችን አሁን በዝርዝር ወደምንመለከተው ሌላ ጉዳይ ስናመራ ከቼልሲ የምንጊዜም ታሪካዊ ተጫዋች መካከል አንዱ እንደሆነ ይታወቃል። ከቼልሲ ናፖሊና ፓርማ ጋርም በርካታ ዋንጫዎችን አሸንፏል። ጂያን ፍራንሲስኮ ዞላ ዮሴፍ ሹምዬ ለ21 ዓመታት በስኬት የተጫወተውን ይህንን ኪያው ኮከብ በሚከተለው መልኩ ዳሶታል። ሩድ ጉሌት በ4.5 ሚሊዮን ፓውንድ የዝውውር ዋጋ ሰማያዊውን መለያ እንዲለብስ አድርጎታል። ቼልሲን ከፉክክር አድማቂነት ወደ ዋንጫ አሸናፊነትም ቀይሮታል። በምዕራብ ለንደኑ ክለብ ከ1996 እስከ 2003 አስደናቂ ጊዜያትን አሳልፏል። ከቼልሲ የምንጊዜም ምርጥ ተጫዋቾች አንዱ ለ21 ዓመታትም የእግር ኳሱ ድምቀት የነበረው ጣሊያናዊው ጂያን ፍራንኮ ዞላ በጣሊያኗ ሳርዲኒያ የተወለደው ዞላ እግር ኳስን በ14 ዓመቱ ለአካባቢው ቡድን ኮራሲዮሌና በመጫወት ጀምሯል። የመጀመሪያ ፕሮፌሽናል ውሉን የፈረመው ደግሞ በ1984 ኑሬሲ ለተሰኘ ቡድን ነበር። ከዛም በሴሪስ የሚወዳደረው ሳሳሪን ተቀላቅሏል። ይህኔም ነበር በጣሊያን እግር ኳስ አሻራቸውን ባኖሩትና ያኔ የናፖሊ አስተዳዳሪ የነበሩት ሉቺያኖ ሞጊ እይታ ውስጥ የገባው። ዞላ ናፖሊን የተቀላቀለው በኔፕልስ አስደናቂ ታሪኮችን የሰራው ዲያጎ ማራዶና መውጫው ሊቀረብ ሲል ቢሆንም አንድ የውድድር ዓመት አብረው ተጫውተዋል። ከአርጀንቲናዊው ጥበበኛ ብዙ መማሩንም ይናገራል። ተጫዋቾችን አታሎ የሚያልፍበትን መንገድ፣ የቆመ ኳስ አጠቃቀሙን፣ ብቻ የእሱን ሁሉንም ነገር በአንክሮ ከታተል ነበር። ብዙ የተማርኩትም ከእሱ ነው ሲልም ይደመጣል። ለማራዶና የመጨረሻ ለዞላ የመጀመሪያው በሆነው የ1989/90 የውድድር ዓመትም ከናፖሊ ጋር የሴሪያውን ዋንጫ ከፍ አድርጓል። በቀጣዩ ዓመት ደግሞ ማራዶና በሌለበት ናፖሊ የጣሊያን አሸናፊዎች አሸናፊ ዋንጫን ከፍ እንዲያደርግ ዞላ ትልቅ ሚና ነበረው። ናፖሊ በፋይናንስ እጥረት ሲንገዳገድ ግን ይህንን አስደናቂ ኮከብ ለሌላኛው የሴሪያ ክለብ ፓርማ አሳልፎ ለመስጠት ተገዷል። ዣን ፍራንኮ ዞላ በፓርማ ቤትም ከ1993 እስከ 96 ሲጫወት ከፋውስቲኖ አስፕሬላና ዲኖ ባጆ ጋር የነበራቸው የማጥቃት ጥምረትም እጅግ አስደናቂ ነበር። ከፓርማ ጋር የአውሮፓ ዋንጫና የአውሮፓ አሸናፊዎች አሸናፊ ዋንጫን ከፍ ማድረግም ችሏል። ከዛም ከቀደሙም በበለጠ ስኬታማ ጊዜን ወዳሳለፈበት የምዕራብ ለንደኑ ቼልሲ አምርቷል። በእንግሊዝ የቼልሲ ስኬት ምስጢር ብቻም ሳይሆን የፕሪሚየር ሊጉ ድምቀትም ነበር። ትልቅ ስጦታ በትንሽ ሳጥን እንደሚያዝ ተክለሰውነቱ የተመጠነ ቢሆንም አስደናቂ ክህሎትን ታድሏል። በማራኪ አብዶቹ የእግር ኳስ ወዳጆችን አዝናንቷል። የፕሪሚየር ሊጉ ታላላቅ ተከላካዮች ሳይቀርም አብዝተው ይፈሩት ነበር። ደግሞም ቅጣት ምት ማግባት ፍጹም ቅጣት ምት እንደመምታት የሚቀለው በቆሙ ኳሶች ልዩ ተሰጥኦችን ከታደሉ ጥቂቶች መካከል አንደኛውም እሱ ነው። 25 ቁጥር ለባሹ ምትሃተኛ ለቼልሲ 312 ጨዋታዎችን አድርጓል። 80 አስደናቂ ጎሎችንም በስሙ አስመዝግቧል። የአውሮፓ አሸናፊዎች አሸናፊና የኤፍኤ ካፕ ዋንጫን ጨምሮ 5 ታላላቅ ክብሮችንም ከሰማዮቹ ጋር ከፍ አድርጓል። ሞይሲስ ካሴዶ ከብራይተን ቼልሲን እስኪቀላቀል ድረስም ዞላ የሚለብሳት 25 ቁጥር ከ20 ዓመታት በላይ ማንም እንዳይለብሳት ተደርጋ ቆይታለች። ይህ ተጫዋቹ በሰማዮቹ ቤት የፈጸመውን ጀብዱ በሚገባም ያሳያል። ደግሞም ለቼልሲ ብቻ ሳይሆን የሊጉ ተወዳጅነትም እንዲጨምር ከፍተኛ አበርክቶ ከነበራቸው መካከል የሚጠቀስ ነው። ለዚህ አበርክቶም እንግሊዝ የክብር ዜግነትን ሰጥተዋለች። እሱም በሳርዲኒያ በመወለዴ ጣሊያናዊ በመሆኔ የምኮራለው፣ እንግሊዝ ግን ሁለተኛ ቤቴ
እንደሆነች ይሰማኛል ሲል ይደመጣል። ዞላ ከሀገሩ ጣሊያን ጋር አንዳች ዋንጫን ባያሳካም 35 ጨዋታዎችን አድርጎ 10 ግቦችን በስሙ ያስመዝግቧል። አስደናቂው 10 ቁጥር በስታንፎርድ ብሪጅ 7 አስደናቂ ዓመታትን ካሳለፈ በኋላ ወደ ልጅነት መንደሩ ተመልሶ ካግሊያሪን ከሴሪቢ ወደ ሴሪው አሳድጓል። 2 ጥሩ የውድድር ዓመታትን ካሳለፈ በኋላም በ2005 ጫማውን ሰቅሏል። ከተጫዋችነት ከተገለለ በኋላ ደግሞ የጣሊያን ከ21 ዓመት በታችና የኦሎምፒክ ቡድንን ወደ እንግሊዝ ተመልሶም ዌስትሃም፣ ዋትፎርድና በርሚንግሃምን አሰልጥኗል። የቼልሲ ምክትል አሰልጣኝም ሆኖ ሰርቷል። አሁን ደግሞ ስካይ ስፖርትን ጨምሮ በታላላቅ የስፖርት ቀጥታ ስርጭት አስተላላፊ ሚዲያዎች በተንታኝነት እያገለገለ ይገኛል። አስደናቂ አብዶቹ፣ ማራኪ ቅጣት ምቶቹ፣ ከፊቱ የማይጠፋው ፈገግታ ደግሞ የዛሬን ያህል ይታወሱለታል። እንቀጥላለን። አጫጭር ወደ ሆኑ ስፖርታዊ መረጃዎች ነው የማልፈው። የላሊጋን ነው በቅድሚያ ማስቀድመው። የ14ኛ ሳምንት የስፔን ላሊጋ ትላንት ተከናውኖ ነበረ። ቀሪ አንድ ጨዋታ ራዮ ቫይካኖ ከቫሌንሲያ ያደረጉት ጨዋታ አንዳቻ ተጠናቋል። ዛሬም የ15ኛ ሳምንት የስፔን ላሊጋ መርሃ ግብር የሚጀምር ነው የሚሆነው። ዛሬ ከ15ኛ ሳምንት ላይ ባርሴሎና ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ይጠበቃል። ከሪያል ማድሪድ በአንድ ነጥብ በልጦ የሊጉን የደረጃ ሰንጠረዥ የሚመራው ባርሴሎና አሸንፎ ልዩነቱን ወደ 4 ከፍ ለማድረግ የሚያደርገው ጨዋታ በመሆኑ ዛሬ የሚጠበቅ መርሃ ግብር ነው። አትሌቲኮ ማድሪድ በ30 ነጥብ 4ኛ ደረጃ ላይ ነው የሚገኘው። በተለይም ደግሞ በአሰልጣኝ ቲያጎ ሲሞኔ የሚመራው አትሌቲኮ ማድሪድ በጥቅምት ወር ላይ በአርሰናል 4-0 ከተሸነፈ በኋላ ባደረጋቸው ያለፉት 7 ያክል ጨዋታዎች ላይ ባንዱም አለመሸነፉ ዛሬ ለባርሴሎና ከባድ ፈተና ሊገጥመው ይችላል ተብሎ ነው ሊሆንበት እንደሚችል ነው የሚጠበቀው። እንግዲህ ሁለቱ ክለቦች በአሸናፊነት ስነልቦና ውስጥ ሆነው የሚያደርጉት ጨዋታም ከመሆኑ ጋር ተያይዞ የሚጠበቅ ነው። ሪያል ማድሪድ ከባለፈው ወይም ደግሞ በ13ኛ ሳምንት ከጂሮና ጋር አንዳቻ መለያየቱን ተከትሎ በሊጉ መሪነት ላይ የቆየው ባርሴሎና እንግዲህ ጥሩ አቋም ላይ ከሚገኘው አትሌቲኮ ማድሪድ ጋር የሚያደርጉት ጨዋታ በካምፕ ኑ ነው ምሽት 5 ሰዓት ላይ የሚጀምረው። በማድሪድ ከባርሴሎና በኩል ራፊና ወደ ሜዳ ተመልሷል። ይህ ተጫዋች እንግዲህ ከ2 ወራት በፊት ጉዳት አስተናግዶ እንደነበረ ይታወቃል። እርግጥ በምሽቱ ጨዋታ መሰለፉ አልተገለጸም። ነገር ግን የራፊና ወደ ሜዳ መመለስ ግን ለባርሴሎና ጥሩ ዜና ነው የተሆነው። ሁለቱ ክለቦች እንግዲህ ከ246 ጊዜ ከዚህ በፊት ተገናኝተዋል። ዛሬ እንግዲህ ለ247ኛ ጊዜ የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ባርሴሎና በታሪክ አጋጣሚ 112 ጊዜ በማሸነፍ እንግዲህ የታሪክ የበላይነትም አለው። ስለሆነም ዛሬ የሚያደርጉት ጨዋታ በብዙ መልኩ የሚጠበቅ ነው የሚሆነው። ከባርሴሎና በኩል ፈርሚን ሎፔዝ ተከታታይ ሁለተኛ ጨዋታ በጉዳት ምክንያት የሚያልፉ ነው የሚሆነው። ጋቢና ግብ ጠባቂው ማርክም በጉዳት የማይሰለፉ ተጫዋቾች ናቸው። ሮናልዶ አራጆም በተመሳሳይ ፔድሪና ጁሊያን ኮንዴ በዛሬው ጨዋታ ወደ ሜዳ መመለሳቸው ምናልባት ለባርሴሎና በኩል ልክ እንደ ራፊና ሁሉ መልካም ዜና ነው የሚሆነው። አትሌቲኮ ማድሪድ ማርከስ ሎሬንትን እንግዲህ 3 ጨዋታዎች ወይ የሚያልፉ ነው የሚሆነው። ሮቢንም እንግዲህ ተከላካይ ሮቢንም እንደማይሰለፍ ነው አሰልጣኝ ዲያጎ ሲሞኒ ከጨዋታው በፊት የተገለጸው። በአጠቃላይ ዛሬ አትሌቲኮ ማድሪድና ባርሴሎና የሚያደርጉት ጨዋታ በካምፕ ኑ ምሽት 5 ሰዓት ላይ የሚጀምር ነው የሚሆነው። የጣሊያን ሴሪ መረጃችንም ስንመለከት የ13ኛ ሳምንት የጣሊያን ሴሪ ትላንትና አንድ ማሳረጊያ ጨዋታ ተከናውኖ ነበረ። ቦሎኛ በሜዳውና ደጋፊው ፊት በክሬሞንሴ የተሸነፈበትን ውጤት ነው ያስመዘገበው። ትላንትና ቦሎኛ በስታዲዮ ሬናቶ ዴላሪ በተከናወነው ጨዋታ 3-1 በሆነ ውጤት ተሸንፈዋል። ጄሚ ቫርዲ 2 ግቦች በመጀመሪያውና መጀመሪያው አጋማሽ ላይ አስቆጥሯል። ማርቲን ፓዮሪ ደግሞ ቀሪዋን ኳስ ለክሬሞንሴ ማስቆጠር የቻለ ነው ተጫዋች ነው። ቦሎኛን ከባዶ መሸነፍ ያዳነችን ኳስ ደግሞ ሪካርዶ ኦርሶሎና በፍጹም ቅጣት ምት አስቆጥሯል። ስለሆነ እንግዲህ ትላንትና ቦሎኛ አሸንፎ 3 ያክል ደረጃዎችን ማሻሻል የሚችልበትን እድል ነው ሳይጠቀም የቀረው። አሁን ላይ እንግዲህ ክለቡ ቦሎኛ ወደ 3ኛ ደረጃ መምጣት የሚችልበትን ባመከነበት ጨዋታ እንግዲህ በ6ኛ ደረጃ ላይ ተቀምጧል። በ24 ነጥቡን 30 ድርሶ 3ኛ ደረጃ ላይ መቀመጥ የሚችልበትን እድል ነው ሳይጠቀም የቀረው። የጣሊያን ሴሪን የደረጃ ሰንጠረዥ በምንመለከትበት ሰዓት ኤሲ ሚላን በ28 ነጥቦች ይመራል። ናፖሊን በተመሳሳይ 28 ነጥቦችን ይዘው በግብ ክፍያ ተቀዳድመው አንደኛና 2ኛ ደረጃ ላይ ነው የሚገኙት። ኢንተር ሚላንና ሮማ የጣሊያን ሴሪን 3ኛና 4ኛ ደረጃ ላይ ነው የሚገኙት። ሁለቱም ክለቦች 27 ነጥቦችን ይዘዋል። እኩል 27 ነጥቦችን ይዘው የደረጃ ሰንጠረዡ ላይ አናት ላይ የተቀመጡ ክለቦች ናቸው።
ናቸው። በተለይ ከአንደኛ እስከ አራተኛ ያሉ ክለቦች በአንድ ነጥብ ልዩነት ውስጥ ሆኖ ጨዋታቸውን ወይም ደግሞ የደረጃ ሰንጠረዡ መምራታቸው የስኩዴቶው እንግዲህ አሁንም አጓጊ ሆኖ እንዲቀጥል አድርጎታል። በተለይም ደግሞ የስኩዴቶ ወይም ደግሞ በጣሊያን ሴሪ ክስተት የሆነው ኮሞ በ24 ነጥቦች አምስተኛ ደረጃ ላይ ነው የሚገኘው። በቀድሞ አርሰናል ኮከብ የሚመራው በሴስክ ፋብሪጋስ የሚመራው ኮሞ ጥሩ የሚባል የውድድር ዓመታትን እያሳለፈ ነው የሚገኘው። ስለሆነም እንግዲህ አምስቱ ክለቦች የሚያደርጉት ጨዋታ በብዙ መልኩ የሚጠበቅ ነው የሚሆነው። በቀጣይ ወራጅ ቀጠና ውስጥ የሚገኙ ክለቦች ለመጠቆም ያክል ፒሳ፣ ፊዮሬንቲናና ሄላስ ቬሮና ወራጅ ቀጠና ውስጥ የሚገኙ ነው የሚሆነው። ቀጣይ የሊጉ መርሃ ግብሮች እንግዲህ 14ኛ ሳምንት ቅዳሜና እሁድ ቀጥለው የሚከናወኑ ነው የሚሆነው። ሌላው የቱርክ ሊግን እንመልከት። የቱርክ ሊግ ላይ ትላንትና የተርኪሽ ደርቢ ተከናውኖ ነበረ። በተለይ በዓለማችን ከሚከናወኑ ውጥረት ከነገሰባቸው የደርቢ መካከል የቱርኪሽ ደርቢ ይታወቃል። በተለይም ደግሞ በጋላታ ሰራይና በፌነርባቼ መካከል የሚከናወነው ይህ ደርቢ በብዙ መልኩ የሚጠበቅ ነው የሚሆነው። ትላንትና በፌነርባቼ ሜዳ ላይ በተከናወነው ጨዋታ ላይ ጨዋታው አንዳቻ ተጠናቋል። ጋላታ ሰራይ ይህንን ጨዋታ እስከ 95ኛው ደቂቃ ድረስ 1-0 እየመራ ነበረ። ነገር ግን በስተመጨረሻ ደቂቃ የዳኛው ፊሽካ በሚጠበቅበት ሰዓት ግን ፌነርባቼ ያቻነቷን ግብ በማስቆጠር ወሳኝ ነጥብ ያሳካበትን ውጤት ነው ማስመዝገብ የቻለው። 14ኛ ሳምንቱ ላይ በደረሰው በዚህ እንግዲህ ተቀናቃኞችን ያገናኙ ጨዋታ ላይ ሁለቱም ክለቦች እንግዲህ ሌሮይ ሳኔ ነበረ ለጋላታ ሰራይ የመጀመሪያውን ግብ ያስቆጠረው። በተለይም ደግሞ ይህ ተጫዋች በባየር ሙኒክ ቤት እያሳለፈ የሚገኝ እንደሆነ ይታወቃል። ስለሆነም ትላንትና ሌሮይ ሳኔ ባስቆጠራት ግብ መሪ ሆኖ ነበረ። በጆን ዱራን ደግሞ የፌነርባቼን ያቻነት ግብ ያስቆጠረ ተጫዋች ነው። ስለሆነም የተርኪሽ ደርቢ ትላንትና ባቻ ተጠናቋል። በእንግሊዝ ፕሪሚየር ሊግም የሚደረጉ ጨዋታዎች ነበሩ። ትላንትና ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ የ14ኛ ሳምንት መርሃ ግብሮች ይጠበቃሉ። ቦርንማውዝ ከኤቨርተን፣ ፉላም ከማንቸስተር ሲቲ፣ ኒውካስትል ከቶተንሃም የሚያደርጉት ጨዋታም ተጠባቂ ነው። እንግዲህ ቦርንማውዝ ከኤቨርተን፣ ፉላም ከማንቸስተር ሲቲ 4 ሰዓት ተኩል ላይ የሚደረግ ጨዋታ ነው። ኒውካስትል ከቶተንሃም ደግሞ 5 ሰዓት ከሩብ ሲል የሚጀምር ጨዋታ ነው። በተለይም ደግሞ አጠቃላይ የሚደረጉ ጨዋታዎች በተመለከተ እንግዲህ ኮፓ ኢታሊያ ጨዋታም ዛሬ ይከናወናል። 44 ክለቦችን የሚያሳትፈው የኮፓ ኢታሊያ ጨዋታም የጥሎ ማለፍ መርሃ ግብሮች ዛሬ የሚደረጉ ነው የሚሆነው። ከዛሬ ጀምሮ መከናወን ሲጀምሩ ጁቬንቱስ ከዩዲኔዜ ምሽት 5 ሰዓት ላይ የሚያደርጉት ጨዋታም ሌላው ተጠባቂ መርሃ ግብር ነው። 15 ጊዜ ሻምፒዮን በመሆን ስኬታማ የሆነው ጁቬንቱስ ደግሞ በሜዳው አሊያንዛ ስታዲየም ከዩዲኔዜ ጋር የሚያደርጉት ጨዋታ ተጠባቂ ነው። ነገም የጣሊያን ወይም ደግሞ የኮፓ ኢታሊያ መርሃ ግብሮች የሚቀጥሉ ነው የሚሆነው። ለማለዳ የያዝናቸው ስፖርታዊ መረጃዎች እነዚህን ይመስላሉ።